ደስታ ሲሄድ ደግሞ ተራውን ደግሞ ዳንኤል ልጅ አለኝ ብሎ እንግዲህ የሩታ ልጅ የአብርሃም ልጅ ዳንኤል የኔ ልጅ ነው ብሎ እንግዲህ ጉድ ማይታይ ጉድ የለም። ዘንድሮስ ማይታይ ጉድ የለም። ጉድ ነው እንደቀጠለ ነው። እንግዲህ እንደቀጠለ ነው። ሩታ እያተረማመሰች ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝ ትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። እንደው ሀሳብ አስተያየታችሁ ይሄ ምን ወግ እንደሆነ ምሽግ እንደሆነ በማስቀመጥ ተቀላቀሉ እላችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ ሩታ ደስታን ትናንትና ሸኝታው ነበረ። ቀጥ ብለህ ውጣ ከልጅ አባት ጋር ማንም የሚወዳደር የለም ብለዋለች። ተራው እስከ ሲዋረድ ድረስ እንግዲህ ዳንኤል ደግሞ ልጅ አለኝ ሚስት አለኝ ብሎ ሩታ ጋር ስጦታ ይዞ መጥተዋል እላችኋለሁ። እሱ ምንድን ነው እንመለከታለን። እኔ ምለው ማለት ነው እንደው የዘንድሮ ዩቱበሮች ምን ሆናችሁ? ምን ዞረባችሁ? የወለዳችሁም ይሄ ያልወለዳችሁም ይሄ ጉድ እኮ ነው። ማይታይ ጉድ የለም። እንግዲህ ዛሬ ዳንኤል በስንት ጊዜ የወለደች ጊዜ አንድ ጊዜ መጥቶ ያየው ልጁ ዛሬ ልጅ አለኝ ብሎ እንግዲህ በአባት ወደኛለህ ወይ ያለ ልጁ መጣ። አበባ ይዞላት ሩታ መጣች። ሩታ በፈገግታ በሰላምታ ተቀበለችው ማለት ነው። እኛ ምን እንደምናውቀው እንግዲህ ዳንኤል እንግዲህ ጓደኛዋ እንደሆነ እናውቃለን። ልጁስ ወይስ ግማሹ የሱ ነው? ልጁ መመርመር አለበት። አሁን አድጓል ማለት ነው። አሁን ደህና ነው ማሻአላ። አሁን መመርመር አለበት። አብርሽ እንዳትቀበል አሁን መመርመር አለበት ማለት ነው። እኔ ምለው ማለት ነው ልጁ የስንት ሰው ነው ልጁ ማለት ነው? ጉድ እኮ ነው። ኦሆሆ ልጁም ደግሞ በቃ ከሱ ጋር ጥዝ አንድ ነው የሚመስሉት። አንድ ኮፒ አንድ ከረራቸው ምናቸው አረካታቸው ምናቸው አንድ ማለት ነው። እንዴ አንተ ትናንት ዛሬ መጥተህ ስትወልድ አላየሃትም? ዛሬ መጥተህ አንድ ቀን ብቻ ነው ያየንህ። አንድ ቀን መጥተህ ነበረ። ዛሬ አሁን ልጅ አለኝ ብለህ እንደዚህ በቃ ጉራህን ትነፋለህ። አንቀረብህም እውነት። ኧረ አብርሃም መጥቶ ግርግርህን እንዳይል በስነ ስርዓት ወጣ። ከሆነ ቀጥ ብለህ ውጣ። ቀጥ ብለህ በስነ ስርዓት ውጣ። እንደማይሆን ነገር መናገር የለብህም ማለት ነው። እንዴ ደስታ ሲባል ሩታ ደግሞ ዘንድሮ ደግሞ አበዛሹ። ምን ነው ሰው ሲወልድ ይብስበታል እንዴ? ጉድ እኮ ነው። ቆንጠን ሰከን ይላል እንጂ የወንድን ያማርጣል እንዴ? አንቺም እኮ በቃ እንደ አባትና እንደ ባለ አብርሃም እንደዚህ አድርገሽው አታውቂም ማለት ነው። አሁንም አንተ ትንሽ 2 ቀን ነው። ከዛ በኋላ ቀጥ ብለህ ውጣልኝ ነው የምትልህ። መስመር አንድ የሆነ ነገር ወይ ጆሮዋን ወይ አንገቷን ወይ እጇን የሆነ ነገር ስጦታ ታመጣላታለህ። ከዛ በኋላ ደግሞ አውጥታ ነው የምጥልህ ማለት ነው። አዎ ቀጥ ብለህ ውጣልኝ ነው የምትልህ። አሁን ዝም ብለህ ያልሆነ ጉራህን መንፋትታ ማለት ነው። ዝም ብለህ ቀጥ ብለህ ብትወጣ ይሻልሃል ማለት ነው። እንዴ በጥባጭ ደግሞ ቆይቶ ነበረ በጥበጥ ማለት ነው። አሁን በጥበጥ ጀምረዋል። በፊትም እንደዚህ እንትን እያለ ነበረ። አሁን ደግሞ መልሶ ጀምሮታል ማለት ነው። የዳንኤል ነገር እኮ እናንተ አይገባችሁም። አቤት አቤት በጥባጭነቱ። እሱም የሌለበት ቤት አይሞቅም አይደምቅም። ግን እንደዛው ደም እንባ ነው የሚያስለቅሰው። የደም እንባ ማለት ነው። ማይሰራው ጉድ የለም እላችኋለሁ። እንዲህ በጣም እውነት አሁን ምን ይለዋል ልጁ? ባባ እኔ ከእንግዲህ አንጠፋም ልጄ አንጠፋም፣ አይዞህ አለሁኝ፣ ጠፋሁብክ አይደለም ከእንግዲህ ሁሌ መጥቼ ነው ማይህ የኔ አባት ብሎ ይዞት እንግዲህ እየተሽኮረመመ ነበረ። ልጁንንም እንግዲህ ሽቶ ተቀብቶ መጥቶ ልጅ ቦታ ተፀሐይ ሰው እንደመጣ ልጅ አያቅፍም። ልንገርህ ልጅ አይይዝም። ምክንያቱም ያቀለሸልሸዋል። አሁን አቀለሸለሸው ልጁ ማለት ነው። አንድ ነገር ይሁን ያወየልክ አንድ ነገር ይሁን። አዎ ዝም የምትባል እንዳይመስል ማለት ነው። መስሎሃል ምለው ልጁ ስንት ሰው ነው የሚጠብቀው ያለው ማለት ነው። እንዴ አብርሃም እንዳያይህ እንደዚህ ስትሆን ማለት ነው። እንዳያይህ እውነት እግርህ ነው የሚልህ ማለት ነው። ትናንት መጣ ኋላ አይን አወጣ አሉ። ጉድ እኮ ነው። ሩታ ደግሞ ምንድን ነው እንቺ ደግሞ የምታስም? አሁንስ አበዛሽው፣ እውነት አበዛሽው። ይበቃሻል። አሁን አብርሃም አንተ ማቆም አለብህ። እስከ ስታቆም ድረስ እንግዲህ ሩታ እንደማታቆም ወቀው ማለት ነው።
ማቆም አለበት። ሄርሜላ ጋር ስላላቆምክ ይኸው ሩታ ደግሞ መልሳ የሁለተኛ የሶስተኛ ህይወት ጀምራለች። የሶስተኛ ህይወት ሪከርድ ልሰበር ነው። ሪከርድ ልሰበር ነው። ካወቅክ ማለት ነው ከሄርሜላ ጋር ያለህን ነገር እርግፍ አድርገህ ትተህ ወደ ልጅህና ወደ ሚስትህ ተመለስ። ተው፣ በኋላ ይቆጭሃል። ተው፣ ይሄ መስመር የያዝከው መስመር ትክክል ሲዳ አይደለም፣ እየተጠማዘዘ ነው። እየተጠማዘዘ መንገድ ነው የምትሄደው አብርሃም። በኋላ ታለቅሳለህ። ተው፣ ይሄ ልጅህን አታገኘውም። ተው 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 ተው፣ ለምነንሃል፣ በተመልካች ፊት ተው፣ ይሻልሃል። ይኸው ዳንኤል ከሆነ ታውቀዋለህ፣ ደንባ ነው የሚያስለቅስ። ለምነኸውም አይሰጥህም፣ ልጅህን ማለት ነው። ለምነኸውም አይሰጥህም። ስለዚህ ከአሁኑ ብትጠቀምበትና ብትቆጠብምና የሚሆንህና የማይሆንህን ብትመራበትና ብትያዝ ይሻልሃል ማለት ነው። ምክንያቱም ሩታ በአሁን ሰዓት የሚንከባከባትና በቃ አለ አይደለም ጥሩ ፊት የሚሰጣትና ጥሩ ፍቅር የሚሰጣት ሰው ነው የምትፈልገው ማለት ነው። ምክንያቱም ብዙ ነገሮች ስላሳለፈች አሁን ደግሞ የድሮ የልጅነቷ መመለስ ነው የምትፈልገው ማለት ነው። ስለዚህ ሄርሜላ ጋር ካላቆምክ ገና የአራተኛ ትደግመዋለች። አሁን ዳንኤል ትንሽ ጊዜ ታየዋለች፣ ለጥ 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 ታደርገዋለች፣ ከዛ ወደ ውጪ ትለዋለች። ከዛ አንድ ደግሞ ይመጣል። አንዱም ይመጣ እንደነዚህ ዝም የሚል እንዳይመስልህ። እኔ አያገባኝም። እውነቴ ነው የምልህ አብርሃም፣ ብትጠቀምበት ይሻልሃል። ልጅህን ማለት ነው። ልጅህን ይኸው ሊወስዱብህ ነው። ይኸው ልጁ እንኳን አወቀ። ሉሌ እንኳን አወቀ ማለት ነው። ሉሌ እንኳን ይወላችሁ አባቱ መሆኑ እኔ ሳይሆን አይቀርም እንግዲህ። በፊት እኮ ግማሹ የዳንኤል ነው ይሄ ልጅ የተባለ ነበረ። አዎ ይሄው ጉዱ ሊወጣ ነው። አዳሜ ጉድ ፍትፍቱ ነው። ፈትፈታው ሊፈተፈት ነው፣ ሊወጣ ነው ማለት ነው። እናንተ ዝም እንዳላችሁ ማለት ነው። እንዲህ አሁን ሳበዛችሁት እኮ ማይወጣ ጉድና ማይታይ ጉድ የለም። በእውነት ማይታይ ጉድና ማይወጣ ጉድ የለም ማለት ነው። እንግዲህ ሩታን ለማዝናናት መጣ ማለት ነው። ዳንኤልን እንዳያችሁት ማለት ነው። ልጁን አቅፎ እንግዲህ ሽሩሩ እያለ ነበረ። ልጁ ደግሞ ላዩ ላይ ሽቶ አይወድም፣ አንቀረሸለሸ። ሽቶ ተቀብቼ ከእንግዲህ አንተ ላይ ስመጣ ሽቶ ተቀብቼ አልመጣም፣ ይቅርታ አድርግልኝ አለው የልጁ ማለት። ልጁ ሲያድግማ ይሄ እውነት አባቴ ማን ነው ብሎ መጠራጠሩ አይቀርም። ይህ እነዚህ ፎቶን ሲያይ ማለት ነው። ስለዚህ ሁለተኛ እኔ ሽቶ ተቀብቼ መሆን የሆነ ነገርም ሽታ ያለው ነገርም ይሁን ክሬም ነገርም ተቀብቼ አልመጣም፣ ኖርማል ነው የምመጣው አለ። እንግዲህ እናትና ልጅ ላይ አቀለሸለሸ፣ አባት ላይ አቀለሸለሸ ማለት ነው። ልጁ ጠረጉለት። ልጁ ደግሞ ዳንኤል ሲያይ ሳቁ። የኔ አባት ሳቁን አያይሱት። እየሳቀ ነበረ። አባቱን አገኛ ውሽማዬ ማለት ነው። ውሽማ ቃጥ ብላ ትወጣ ከሆነ ውጣ። እውነት ዳንኤል ይቅርብህ፣ እንደዚህ አይነት ነገር ይቅርብህ። ተው፣ የበለጠ ነገር ነው የሚመጣብህ። ተው፣ የልጅ አባት ሆነህ ነው የምትሄደው። ተው ተው። ጽጌም ትነሳለች ከዛ። ተው፣ ይቅርብህ። ከጽጌ ጋር ጥሩ ሆነ መኖር አትፈልግም መሰለኝ። ከአብርሃም ጋር ጥሩ ሆኖ መኖር አትፈልግም መሰለኝ። እንዲህ ገና ቆይ ስትወልድ አላያት፣ አርግዛም አላያት። አሁን ከወለደች በኋላ አንዴ መጣ። አሁን ደግሞ ሁለተኛ መጣና የኔ ነው ልጄ ናፍቆኝ ነው፣ ልጄም ናፍቆኛል አይልም። ሆ ወይ ተአምር፣ ወይ ዘንድሮ አያልቅም ተነግሮ ማያሰማ ጉድ የለም እኮ ዘንድሮማ። እኛማ አላህ ካስቀመጠን ማናየውና ማንፈተፍተው ጉድ የለም ማለት ነው። እንግዲህ ይህንንም ለማየት እንግዲህ እንኳንም መጣ ዛሬ ልታስቀን ማለት ነው። መቼም አንተ የሌለህበት ቤት እንደሚቀዘቅዝ አውቀህ ነው እንደዚህ የምትሆኑ ዳንኤል ማለት ነው። በዚህ ሰው መጠፍት ብለህ ነበረ፣ ደግሞ መልሰህ መጣህ ማለት ነው። እንግዲህ አብርሃምን ትንሽ ቀርቶ ነበረ፣ እሱንም ቅርጥ አድርገህ አንሳለት ማለት ነው። እንግዲህ ትንሽ ደስታ አቃጥሎት ነበረ። ደስታ ያለ ቤት አልመጣም ብሎ ነበረ። ምክንያቱም ልጁ ሊያይ ሲመጣ አንዴ ወርቅ ይዞላት ይመጣል ደስታ፣ አንዴ ደግሞ ሲመጣ አበባ ይዞላት ይመጣል። አንዴ ደግሞ ሲመጣ ቁጭ ብሎ አብሮ ሲጫወቱ ይመጣባቸዋል። ደንግጥ እያለ በቃ እኔ ከእንግዲህ ሩታ አትፈልገኝም፣ ከእንግዲህ እኔ የራሴ ህይወት ልጀምር እያለ ነበረ። እንግዲህ አሁንማ ጭንቅላቱ ያ ሁለት ፀጉሩ ይመለጣል ብዬ አስባለሁ። አዎ ይመለጣል።
በትክክል ነው የሚመለጠው። በእውነት እላችኋለሁ። ለምን? ምክንያቱም በጣም ተናዶ ይናደዳል እንዴ አብርሃም በጣም ነው የሚናደደው። ቤተሰብ ወላሂ እውነቴ ነው የምላችሁ። እና እንግዲህ ሊያዝናናቸውም ውጪ ሊወጣ ነው። ልበሽ ያለ ሰውም ለብሳ ነው የጠበቀችው። እንግዲህ እንደሚመጣ ተጠያይቆ ተደዋውሎ ነው እንጂ ዝም ብሎ አይደለም። ተጠያይቆ ነው እየመጣው ማለት ነው። እንግዲህ ዳኒን መያዝም ራሱ በጣም ያዝይበታል። እና አብርሃም እንግዲህ ሆድህን አለ እንግዲህ ሆድህን አላህ ጠንካራ ያድርግ። ልጅ ከሆነ ካላስ አባቱ ሁለተኛ አባት መጥተዋል። ሶስተኛ አባት ሲሄድ የሁለተኛ አባት መጥተዋል። እንግዲህ ተጠንቀቅ ማለት ነው። ልጅህን አታገኝም። ተንግዲህ ሄለሜላ ጋር ያለህ ነገር እርግፍ አርገተውና ትተህ ልጅህ እናት ጋና አለበዛ ሩታ ባል ቀይራለች። በቃ የለም እልሃለሁ። እና ቤተሰብ እናንተ ምስቲ ሀሳብ አስተያየታችሁ እዚሁ ላይ አስቀምጡ። ምን ትላላችሁ? ምን ትማራላችሁ? እላችኋለሁ። በጥባጭ ዳንኤል ነው ማለት ነው። እንግዲህ በሌላ ደግሞ በቀጣይ ውስጥ ምን እንደሚፈጠር እስከ ስንመጣ ድረስ መልካም ጊዜ መልካም ምሽት ይላችሁ። ባይ